ዛሬ በዓለማችን ላይ የሚኖረው አብዛኛው ሰው ክብርን የሚለካው በተሳሳተ መንገድ ነው። በየቀኑ በሰዎች መካከል ስትቀመጡ ሐሳባችሁ ቦታ ተነፍቆት በማንኛውም ግንኙነት ውስጥ ተሰሚነታችሁ ቀንሶና ዋጋችሁ ወርዶ ይሰማችኋል። ለሰዎች ያላችሁን ትህትና፣ ታማኝነትና ቅንነት በተደጋጋሚ እያሳያችሁ፣ ሰዎች ግን በተገላቢጦሹ እናንተን እንደ ቀላል ሰው ሲመለከቷችሁ ግራ ተጋብታችኋል። መልሱ ማህበረሰቡ ካስተማራችሁ የዋህነት ፍጹም ተቃራኒ ነው። ሰዎች እናንተን ያላከበሯችሁ እነሱ ክፉ ስለሆኑ አይደለም። እናንተ በገዛ ባህሪያችሁ፣ በአነጋገራችሁና በስነ ልቦናዊ ድክመታችሁ ሰዎች እንዲንቋችሁ ሙሉ ፍቃድና መንገድ እየሰጣችኋቸው ስለሆነ ነው። ይህ ማህበራዊ ክስተት የአጋጣሚ ነገር አይደለም። ዛሬ በዚህ ቪዲዮ በሰዎች ዘንድ ፍጹም ተፈላጊ፣ የተከበረና የማይደፈር ኃይለኛ ስብዕና ለመገንባት በአስቸኳይ መተግበር ያለባችሁን 5 ፍጹም ሳይንሳዊና ሎጂካዊ ህግጋትን በዝርዝር አስደምጣችኋለሁ። ኦክስፎርድ ዩኒቨርሲቲ የማህበራዊ ሳይኮሎጂ ላቦራቶሪ ውስጥ የተረጋገጠ አንድ መርህ አለ። የሰው ልጅ አእምሮ የአንድን ሰው ማህበራዊ ክብርና ዋጋ የሚለካው ሰውየው ለራሱ በሚሰጠው ስውር የስነ ልቦና ማዕቀፍ ወይም ፍሬም ኮንትሮል ላይ ተመስርቶ ብቻ ነው። እናንተ የራሳችሁን ማዕቀፍ ማስከበር ካልቻላችሁ የሰው ልጅ ደመነፍስ እናንተን ዝቅ አድርጎ እንዲመለከትና እንዲንቅ ይገፋፈዋል። ይህንን ቪዲዮ እስከ መጨረሻው ሰከንድ ድረስ በጥልቀት ካልተከታተላችሁና እነዚህን ህግጋት በተግባር ካልቀየራችሁ የሰዎች መረገጫና ሁልጊዜም ዋጋችሁ የማይታወቅ ሰው ትሆናላችሁ። ሁሉም ሰው እንዲያከብራችሁ ማድረግ ያለባችሁ የመጀመሪያውና ትልቁ ነገር የስብዕና ሉዓላዊነትን ወይም ፍሬም ኮንትሮልን መተግበር ነው። አብዛኞቻችሁ ከሰዎች ጋር ስትቀመጡ የሰዎችን ትኩረት ለማግኘት፣ ሰዎችን ለማስደሰት ወይም ብልህ ለመምሰል ስትሉ ብቻ የሰዎችን ስሜትና ባህሪ ተከትላችሁ የመዋዠቅ ከፍተኛ የስነ ልቦና ድክመት አለባችሁ። የኮግኒቲቭ ሳይንስና የሰዋዊ ባህሪ ተመራማሪዎች በጥልቀት እንደሚያረጋግጡት አንድ ሰው በሚናገርበት ማህበረሰብ ውስጥ የራሱ ማዕቀፍ ከሌለውና የሰዎችን ስሜት ተከትሎ የሚለዋወጥ ከሆነ የሚያወራው ሐሳብ ተራ የመሆን ዕድሉ በከፍተኛ ደረጃ ይጨምራል። የሰው ልጅ አእምሮ በተፈጥሮ በቀላሉ የሚናወጥንና የራሱ ማዕከል የሌለውን ማንኛውንም መረጃ ዋጋ የማሳነስ ባህሪ ያለበት። በማንኛውም ማህበራዊ ግንኙነት ውስጥ ሁልጊዜ የሰዎችን ጫጫታ ተከትሎ የሚሮጥ፣ ስለራሱ ህይወት ሁሉንም ነገር ለሰዎች ማረጋገጫ ለመስጠት የሚሞክርና ያልተጠየቀውን የሚመልስ ሰው ሰዎች በደመነፍስ እንደ ቀላልና ዝቅተኛ እሴት እንዳለው ፍጡር አድርገው ይመዘግቡታል። በተቃራኒው ግን የምታወሩት ቃላት ስትቀንሱ፣ እያንዳንዱ የምትናገሩት ቃል በጥልቅ ዕውቀትና ሎጂክ ላይ ብቻ የተመሰረተ ሲሆን ሰዎች የእናንተን ማዕቀፍ ለማክበር በከፍተኛ ሁኔታ ይጠነቀቃሉ። ጸጥታ በአእምሮ ውስጥ ስውር ፍርሃትና ከባድ ክብርን ይፈጥራል። ሰዎች እናንተን በቀላሉ ማናወጥ ካልቻሉ ሊንቋችሁ ፈጽሞ አይደፍሩም። ስለዚህ ድንበራችሁን አስጠብቁ። ሁሉም ሰው እንዲያከብራችሁ ማድረግ ያለባችሁ ሁለተኛው ወሳኝ ህግ ሁልጊዜ ለሰዎች ዝግጁ የመሆን ባህሪያችሁን በአስቸኳይ ማጥፋትና የስልታዊ ርቀት ሳይንስን መተግበር ነው። ብዙ ሰዎች ሰዎችን ለመቅረብ ወይም የሰዎችን ፍቅር ለማግኘት በማሰብ በማንኛውም ሰዓት ለሰዎች ጥሪ ምላሽ ይሰጣሉ። ሁልጊዜም በየማህበራዊ ቦታዎች ይገኛሉ። እንዲሁም የራሳቸውን ውድ ጊዜ ለሰዎች በቀላሉ አሳልፈው ይሰጣሉ። የባህሪ ሳይንቲስቶች በጥልቀት እንደሚያረጋግጡት የአንድ ነገር እሴት ወይም ዋጋ የሚወሰነው በገበያ ላይ ባለው አቅርቦትና ፍላጎት ሚዛን ላይ ብቻ ነው። ይህ በማህበራዊ ስነ ልቦና ውስጥ የስካርሲቲ ፕሪንሲፕል ወይም የእጥረት ህግ ይባላል። በሰዎች ህይወት ውስጥ በማንኛውም ሰዓት የምትገኙ፣ ያለምንም መስፈርት የምትደርሱና የራሳችሁ ጠባብ የጊዜ ሰሌዳ የሌላችሁ ከሆናችሁ የሰዎች አእምሮ የእናንተን መገኘት እንደ ተራና ዋጋ እንደሌለው እሴት አድርጎ ይመዘግበዋል። ሰዎች እናንተን እንዲያከብሯቸው ከተፈለገ የእናንተን ጊዜና መገኘት ከባድ ማድረግ አለባችሁ። ይህ ማለት ሰዎች መጥላት ማለት አይደለም። ይልቁኑ ለገዛ ህይወታችሁ፣ ለራሳችሁና ለዓላማችሁ ትልቅ ዋጋ በመስጠት በሰዎች ህይወት ውስጥ ስልታዊ ርቀትን መፍጠር ማለት ነው። ሰዎች የእናንተን ጊዜ ለማግኘት ጥረት ማድረግ እንዳለባቸው ሲረዱ የእናንተ መገኘት በእጅጉ ይከበራል። በዝምታና በሥራ የተጠመደ ስብዕና በሰዎች ዘንድ ሁልጊዜም ፍጹም የሆነ የክብር ማዕረግ ይኖረዋል። ሁሉም ሰው እንዲያከብራችሁ ማድረግ ያለባችሁ ሶስተኛው ወሳኝ ህግ
የሰዎችን ትኩረት፣ ፍቅር ወይም አድናቆት ለመለመን የምታደርጉትን ማህበራዊ ማረጋገጫ ፍላጎት ሙሉ በሙሉ ማጥፋት ነው። ብዙዎቻችሁ ሰዎች እንዲወዷችሁ፣ በቡድናቸው ውስጥ እንዲያካትቷችሁ ወይም የእናንተን መልካምነት እንዲያደንቁላችሁ ስትሉ ብዙ የሰዎችን ፍላጎት ጥላ ተከትላችሁ ትኖራላችሁ። ይህ በባህሪ ሳይኮሎጂ አፕሩቫል ሲኪንግ ቢሄቪየር ወይም ተቀባይነትን የመለመን አደገኛ ድክመት ይባላል። የዝግመተ ለውጥ ሳይንቲስቶች በጥልቀት እንደሚያረጋግጡት የሰው ልጅ አእምሮ በደመነፍስ የተገነባው ተቀባይነትን የሚለምንና የራሱ መስመር የሌለውን ፍጡር ዋጋ ለማሳነስ ነው። እናንተ ሰዎችን ለማስደሰት ስትሉ ብቻ የራሳችሁን ክብር አሳልፋችሁ ስትሰጡና ሁልጊዜም ለሰዎች ፍላጎት ባሪያ ስትሆኑ ሰዎች እናንተን እንደ ቀላል ማህበራዊ ቁስ ይቆጥሯቸዋል። ማህበራዊ ሳይንቲስቶች የስበት ማዕበል ይሉታል። የእናንተ የደስታና የህልውና ማዕከል የራሳችሁ ዓላማና ሥራ መሆን አለበት እንጂ የሰዎች አምባገነናዊ ፍላጎት መሆን የለበትም። ሰዎች ከእናንተ ሕይወት ውስጥ ቢወጡ እንኳ እንደማትጠፉና ህልውናችሁ እንደማይናጋ ሙሉ በራስ መተማመን ሲኖራችሁ ሰዎች እናንተን በጥንቃቄና በከፍተኛ አክብሮት መያዝ ይጀምራሉ። የራሱ ዓላማ ያለውና በሰው አድናቆት ላይ ያልተንጠለጠለ ስብዕና በሰዎች ዘንድ ሁልጊዜም የተከበረና የማይደፈር ሉዓላዊ ማዕቀፍ ይኖረዋል። ሁሉም ሰው እንዲያከብራችሁ ለማድረግ በአስቸኳይ መተግበር ያለባችሁ አራተኛውና የማያሻማው ህግ ጠንካራ ማህበራዊ ወሰን ወይም ባውንደሪ ማበጀትና እምቢ ማለት ስልታዊ ጥበብን ማዳበር ነው። በአሁኑ ሰዓት ለሰዎች ሁሉ ለሁሉም አይነት ተገቢ ያልሆኑ ጥያቄዎችና ለሰዎች አላስፈላጊ ትዕዛዞች ሁሉ እሺ እያላችሁ ነው። ሰዎችን ላለማስቀየም ስትሉ ብቻ ውስጣችሁ እያረረ ፍቃደኛ ትሆናላችሁ። ማህበራዊ ሳይንቲስቶች ባደረጉት ጥልቅ ምርምር እንደሚያረጋግጡት ወሰን ማበጀትና እምቢ ማለት የማይችል ሰው የራሱ ህይወትና ክብር እንደሌለው ተደርጎ ነው የሚወሰደው። ለአንድ ሰው ያላችሁን ወሰን በግልጽ ማሳየት አለመቻላችሁ በሌላው ሰው አእምሮ የሚሰጠው መልእክት ይህ ሰው ለራሱ ምንም አይነት ክብር የለውም፣ ስለዚህ እኛም እንደፈለገን ልንጠቀምበትና ልንንቀው እንችላለን የሚል አደገኛ ምልክት ነው። እምቢ ማለት ስትጀምሩ የእናንተ ሽታ እውነተኛ ዋጋ ማግኘት ይጀምራል። የሰዎችን ስህተት ፊት ለፊት ለመጋፈጥ ሳትፈሩ የራሳችሁን ህግና መርህ ስታስከብሩ ሰዎች እናንተን ላለማጣት እጅግ በጥንቃቄ መያዝ ይጀምራሉ። ክብራችሁን ለማስጠበቅ ስትሉ አንዳንድ ሰዎችና ግንኙነቶችን ሙሉ ለሙሉ ለመቁረጥ ወደ ኋላ አትበሉ። የራሱ ህግና መስመር ያለውን ሰው ምድር ላይ ማንም ሊረግጠው ወይም ሊንቀው አይችልም። ሁሉም ሰው እንዲያከብራችሁ ለማድረግ መተግበር ያለባችሁ አምስተኛውና የመጨረሻው ፍጹም ሎጂካዊ ህግ በእውነተኛ ክህሎት፣ ዕውቀትና በኢኮኖሚ አቅም ላይ የበላይነትን መገንባት ነው። አብዛኞቻችሁ የምትኖሩት በአንድ ትልቅ ማህበራዊ ቅዠት ውስጥ ነው። ምንም አይነት እሴት፣ ብቃትና አቅም ሳይኖረኝ ዝም ብዬ ደግ ስለሆንኩኝ ብቻ ሰዎች ያከብሩኛል ብላችሁ ታስባላችሁ። እውነታው ግን ፍጹም ተቃራኒ ነው። በስታንፎርድ ዩኒቨርሲቲ የሥነ ባህሪ ተመራማሪዎች በአንድ ድምፅ የሚያረጋግጡት ትልቅ እውነት አለ። የሰው ልጅ በተፈጥሮ ጥቅመኛና ህልውናውን ለማስቀጠል ሁልጊዜም የተሻለ አቅም የሚፈልግ ፍጡር ነው። ይህ በሳይንስ ኮምፒተንስ ሰሌክሽን ወይም በብቃት ላይ የተመሰረተ ምርጫ ይባላል። በዓለም ታሪክ ውስጥ ምንም አይነት እሴትና አቅም ሳይኖረው ዝም ብሎ ምስኪን የነበረ ሰው በታሪክ ውስጥ ተከብሮ አያውቅም። የሰው ልጅ አእምሮ በደመነፍስ አቅም ማጣትን እንደ ደካማነት ይገፋል። ብቃትና ጥንካሬ የሌለውን ሰው እንደ ጠቃሚ የህይወት አጋር አድርጎ መመዝገብ አይችልም። ተፈላጊና የማይደፈር ሰው ለመሆን ከፈለጋችሁ መጀመሪያ በራሳችሁ የሥራ መስክ፣ በኢኮኖሚያችሁ፣ በእውቀታችሁ ወይም በክህሎታችሁ ላይ ወደ ላቀ የበላይነት ደረጃ መድረስ አለባችሁ። እናንተ በራሳችሁ መስመር ላይ ቆማችሁ እውነተኛ ብቃትን በተግባር ስታሳዩ ሰዎች የእናንተን ምክር መስማት፣ የእናንተን ክብር መጠበቅና በማንኛውም ዋጋ ከእናንተ ጋር መሆን ይፈልጋሉ። የስልጣንና የሀብት ማዕቀፍ በእናንተ እጅ ሲሆን ዓለም ወደ እናንተ ትመጣለች። እነዚህ ዛሬ የተማራችኋቸው 5 ሳይንሳዊ ጥበባት ዝም ብለው የሚሰሙ የአየር ላይ ወሬዎች አይደሉም። ይልቁኑ በማህበራዊ ህይወታችሁ ላይ ሙሉ የበላይነት፣ ነፃነትና ፍጹም ክብር የምታገኙባቸው በተግባር የተረጋገጡ የአእምሮ መሳሪያዎች ናቸው። ከዛሬ ጀምሮ እነዚህን 5 ህግጋት በህይወታችሁ ላይ በተግባር አውሏቸው። ከዚያም ህይወታችሁ ለአንዴና ለመጨረሻ ጊዜ ሲቀየር ለውጡን በተግባር ትመለከታላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ በማድረግ ለሌሎች እንዲደርስ አድርጉ።
በቀጣይም እንደዚህ ያሉ አስተማሪና ሕይወት ቀያሪ ትምህርቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው በሌላ አስተማሪ ቪዲዮ እስክንገናኝ ቸር ያቆየን።